የሰው ልጅ ከእንስሳት ጋር ለመግባባት ያለው ፍላጎት ምናልባትም የሰው ልጅ ስልጣኔ ከጀመረበት ጊዜ አንስቶ የነበረ ሲሆን እንስሳት ቢናገሩ ስለምንኖርባት ዓለም ምን እንደሚሉና ስሜታቸውን እንዴት እንደሚገልጹ መረዳት የብዙ ሳይንቲስቶች ብቻም ሳይሆን የማንኛውም ሰው ምኞት ነው ብንል ማጋነን አይሆንብንም። ታዲያ እኛም ለዛሬ ይህንን ልናወጋችሁ የፈለግነው ይህንን የሰው ልጅ ጥያቄ ለመመለስ የረዳችንንና በብዙ መልኩ ያስገረመችንን አንዲት አስደናቂ ጎሪላ ልናስተዋውቃችሁ ነውና አብራችሁን ቆዩ። ይህች ጎሪላ ባለቤቶቿ ባወጡላት ስም መሰረት ኮኮ ትባላለች። ታዲያ ኮኮን በተለምዶ ከምናውቃቸው ጎሪላዎች በብዙ ለየት ያለች ሲሆን ሲያሻት ከሰው ልጆች ጋር በምልክት ቋንቋ ትግባባለች፣ ሲያሻት ደግሞ መኪናም ትዘውራለች። ይህች ጎሪላ ጁላይ 4 ቀን 1971 በሳን ፍራንሲስኮ መካነ አራዊት ውስጥ የተወለደች ሲሆን በሰዓቱ ሃናቢኮ የሚል ስያሜ ቢሰጣትም ብዙም ሳይቆይ ግን ኮኮ ሲሉ ይጠሯት ጀመር። ታዲያ በጊዜው አድጋ ዓለምን ታስገርማለች፣ የሰው ልጅም ለእንስሳ ያለውን ምልከታ ትቀይራለች ብሎ ያሰበ ባይኖርም እንደ ማንኛውም እንስሳ ግን በአራዊቱ ማቆያ ውስጥ እድገቷን ትጀምራለች። የኮኮ ልጅነት ቀላል የሚባል ሳይሆን ብዙ ውጣ ውረዶች የነበሩ ሲሆን ገና ሕፃን ሳለች ታማ ከእናቷ ተነጥላ ለሕክምና ከማቆያው ትወሰዳለች። ሆኖም ግን ኮኮ ምንም እንኳን ከህመሟ አገግማ ወደ ማቆያው ብትመለስም የእናቷ ልብ ግን ሊቀበላት ፈቃደኛ አልነበረምና ትንሿ ጎሪላ ከሌሎች የማታውቃቸው መሰሎቿ ጋር ብቻዋን ትቀራለች። ታዲያ እጣ ፈንታዋ ለሷ ልዩ ነገር አስቀምጦላት ነበርና አንድ እንግዳ ነገር ይከሰታል። በ1972 ከስታንፎርድ ዩኒቨርሲቲ የመጣች አንዲት ፍራንሲን ፓተርሰን የተባለች ወጣት ተማሪ ስለ ትላልቅ ዝንጀሮዎችና ስላላቸው ዘርፈ ብዙ ግንኙነት በፒኤችዲ ጥናቷ ላይ እየሰራች ባለችበት ሰዓት ነበር ከኮኮ ጋር የተዋወቀችው። ይህን ጊዜም ከጥናቱ ባለፈ ኮኮን ወስዳ ለመንከባከብ የወሰነች ሲሆን ፍራንሲስም ለመነሻ ያለም ከኮኮ ጋር ትግባባ ዘንድ የምልክት ቋንቋ ለማስተማር የፈለገች ሲሆን ጎሪላዎች ከሌሎች የዱር እንስሳት ጋር ሲነጻጸሩ አስተዋዮችና ለማዶች በመሆናቸው ነገሩን ቀላል ያደርገዋል። ብዙውን ጊዜ ግን ሳይንቲስቶች ለጎሪላዎች ካላቸው ፍርሃትና አደገኝነት አንጻር ከነሱ ጋር ለመገናኘት ብዙም ፍላጎት ባይኖራቸውም የፍራንሲስ ሙከራ ይህንን አስተሳሰብ ጭምር ነበር የለወጠው። ታዲያ የኮኮ ስልጠና መጀመሪያ ላይ ቀላል ባይሆንም ምልክቶችን ደጋግማ ማሳየት ግድ ሆነባት። ከብዙ ጥረት በኋላ ኮኮ አስደናቂ የመማር ችሎታ እንዳላት የታወቀ ሲሆን ቀስ በቀስም ብዙ የመግባቢያ ቋንቋዎችን ትለምድ ጀመር። የመጀመሪያ የለመደችው ምልክት መጠጣት የሚል ሲሆን ከጊዜ በኋላም በሳይንቲስቷና በጎሪላዋ መካከል እውነተኛ ወዳጅነት በመፈጠሩ ኮኮ ከመካነ አራዊት ተወስዳ በዩኒቨርሲቲ ግቢ ውስጥ ወዳለ ልዩ ተንቀሳቃሽ ላብራቶሪ ተዛወረች። በኮኮና በፍራንሲስ ማለም የተለየ ቀረቤታና ወዳጅነት የተፈጠረ ሲሆን ኮኮም 3 ዓመት ሲሆናት በምልክት ቋንቋ ወደ 200 የሚጠጉ ቃላትን በመልመድ በልበ ሙሉነት ከሰዎች ጋር ትግባባ ጀመር። በዚህም የነገሮችን ስም ከመማር ባለፈ ስሜቷንም መግለጽ የቻለችው ኮኮ ገላዋን መታጠብና ሌሎች መሰል ነገሮችንም ትከውን ጀመር። በጣም የሚያስገርመው ነገር ደግሞ ኮኮ የምልክት ቋንቋን ተርታ ከመጠቀም ባለፈ እውነተኛ ነገሮችን የማስረዳት አቅሟም የዛኑ ያህል ሲሆን የማሰብ ችሎቷን በተደረገላት አይኪው ምርመራዎች ከ70 እስከ 90 ነጥብ እንደሆነ ተነግሯል። ይህ ከአማካኝ የሰው ልጅ አይኪው ያነሰ ቢሆንም እንደ እውነቱ ለአንድ እንስሳ አስገራሚ ውጤት ነበር። ከዚህ በተጨማሪም የ4 ዓመት ሕፃን ሳለች መሳል ትችል የነበረ ሲሆን የምትወዳቸውን መጫወቻዎችና በዙሪያዋ ያለውን ዓለም ቀለል አድርጋ ትስል ነበር። ኮኮ ማይክል የተባለ ወንድ የጎሪላ ፍቅረኛም የነበረ ሲሆን እሱም ቢሆን ጥቂት የምልክት ቋንቋ ቃላትን ተምሮ ነበር። ቆይቶ ደግሞ ንዱሜ የተባለ ሌላ ወንድ ጎሪላ አብሯቸው በመቀላቀል በሰው ልጅ ቋንቋ መነጋገር የሚችሉ የዓለም የመጀመሪያዎቹ የእንስሳት ጥንዶች የሆኑ ሲሆን የምልክት ቋንቋቸውንም ሙዝ ለመለዋወጥ ብቻ አይጠቀሙበትም ነበር። ከኮኮ ሕይወት ውስጥ በጣም ልብ የሚነካው ታሪክ ከድመቶች ጋር የነበራት ወዳጅነት ሲሆን በ1984 የልደት ቀኗ ድመት እንዲሰጣት ጠባቂዎቿን ጠየቀች። ጠባቂዎቹ ለመምረጥ እንዲረዳት ብዙ ባለቤት የሌላቸው ድመቶች ያመጡላት ሲሆን ኮኮ እያንዳንዱን ድመት በጥንቃቄ መረመረችና ግራጫ ድመት ለመምረጥ ትወስናለች። ስሟንም
ኦልቦል ብላ የሰየመቻት ሲሆን ኮኮ ድመቷን ልክ እንደገዛ ልጇ ትንከባከባት የነበረ ሲሆን በትህትና በጀርባዋ ላይ ትሸከማት ታቅፋትና እንዲያውም ለማጥባት ትሞክሩሉ ነበር። ምንም እንኳን ትልቅ ብትሆንም ጎሪላዋ ትንሿን የቤት እንስሳዋን ላለመጉዳት በሚያስገርም ሁኔታ ጥንቃቄ ታደርግ ነበር። እንዳለመታደል ሆኖ በዚያው ዓመት ድመቷ ከአጥሩ አምልጣ በመኪና ተገጭታባት የሞተች ሲሆን የተወደደችውን የቤት እንስሳዋን በማጣቷ የኮኮ ምላሽ ሳይንቲስቶችን አስደነገጠ። ይህን አሳዛኝ ዜና ሲነገራት መጀመሪያ ላይ ድንጋጤ ውስጥ የገባች ሲሆን ሐዘኗን ለመግለጽም ጎሪላዎች የሚጠቀሙበትን ለስላሳ አሳዛኝ ድምፅ ማሰማት ጀመረች። ቅንድቧን አፈራረቀች። ከልቧ ማዘኗን ተናገረች። ድመቷ ከሞተ በኋላም ፔኒ ኮኮ ለብዙ ቀናት ከሰው ለቅሶ ጋር ተመሳሳይ የሆኑ ድምጾችን ማሰማቷን እንደቀጠለች አስተዋለች። ለመጫወት ፈቃደኛ አልነበረችምና አዝኛለሁ የሚለውን ምልክት ደጋግማ ታደርግ ነበር። በዚህም ይህን ሐዘንን የመግለጽ ችሎታ ኮኮን ከሰው ጋር ይበልጥ ተመሳሳይ አደረጋት። በቀጣዮቹ ጊዜያትም ኮኮ አዳዲስ ድመቶች ያገኘች ሲሆን ይህም ግዙፏ ጎሪላ ትናንሽ ድመቶችን በእርጋታ የምትዳብስበት ቪዲዮ በኢንተርኔት ላይ በስፋት ተሰራጭቶ በመላው ዓለም ያሉ ሰዎችን ልብ የነካ ነበር። ኮኮ ፊልም መመልከት ትወድ የነበረ ሲሆን ልክ እንደ ሰው ሁሉ በተመስጦና በስሜት ፊልሞችን ትመለከት ነበር። የሁሉ የኮኮ ስሜታዊ ዓለም ምን ያክል ጥልቅ እንደነበር አሳይቷል። የኮኮ ዝና በየዓመቱ እያደገ ሄዶ ከኦልቦል ጋር የተነሳችው ፎቶ በናሽናል ጂኦግራፊክ መጽሔት ሽፋን ላይ ታይቶ የመጽሔቱ ታሪክ ውስጥ በጣም ተወዳጅ ከሆኑት ምስሎች አንዱ ሆነ። ብዙ ዝነኞች ይህችን ያልተለመደች ጎሪላ ለመገናኘት ይጎበኟት ነበር። ሌላው ኮኮ በምልክት ቋንቋ ከመናገር ባለፈ መሳልና ቀላል ምልክቶችን መጻፍ ተምራለች። ብዕር መያዝ፣ ከወረቀት ላይ አማራጮችን መምረጥ ወይንም ቀላል ስዕሎችን መፍጠርም ትችል ነበር። በጣም የሚያስገርመው ደግሞ ኮኮ ሃርሞኒካን፣ የአሻንጉሊት ዋሽንቶችንና ቀላል ሬኮርደርን የመሳሰሉ የሙዚቃ መሳሪያዎችን መጫወት የተማረች ሲሆን በ2012 ሳይንቲስቶች ኮኮ ሬኮርደርን ነፍታ ድምጽ ስታወጣ ተመልክተው እጅጉን ተደንቀው ነበር። ከኮኮ ስብዕና በጣም ሚስጥራዊ ከሆኑት ገጽታዎች አንዱ ስለ ሞት የነበራት አመለካከት ሲሆን አንድ ቀን አንድ ጠባቂ አጽም አሳያትና በሕይወት አለ ወይስ ሞቷል ብሎ ይጠይቃታል። ኮኮም ሞቷል የሚል ምልክት ታሳየዋለች። የሞቱ ጎሪላዎች ወዴት ይሄዳሉ ተብላ ስትጠየቅም ኮኮ በእርጋታ ምቹ ጉድጓድ ብላ የመለሰች ሲሆን ይህ ብዙ ሰዎች ጎሪላዋ የሞትን ሐሳብ ምን ያህል በጥልቀት እንደተረዳች እንዲገነዘቡ አድርጓል። በሕይወቷ የመጨረሻ ዓመታት ኮኮ ለተፈጥሮ አምባሳደር የሆነች ሲሆን ሰዎች ፕላኔቷንና ሌሎች እንስሳትን እንዲንከባከቡ አሳስባለች። ተፈጥሮ እናንተን እየተመለከተች ነው የሚለው መልእክቷም አስፈሪ ቢመስልም ሰዎችን እንዲያስቡ ያደረገ መልእክቷ ነበር። በመጨረሻም ጁን 19 ቀን 2018 ከ47ኛ የልደታ ቀኗ ጥቂት ሳምንታት በፊት ኮኮ በተኛችበት በሰላም ያረፈች ሲሆን ሞቷ በመላው ዓለም በሚሊዮኖች በሚቆጠሩ ሰዎችን ያሳዘነ ነበር። ነገር ግን ከዚህ ዓለም ከመሰናበቷ በፊት ኮኮ ለሰው ልጅ ልብ የሚሰብር መልእክት አስተላልፋለች። የሰው ልጅ ታሪክን በጥልቀት እንደምታውቅ ያህል በሰውና በተፈጥሮ መካከል ስላለው ግንኙነት ምንነት በጥልቀት እንድናስብ የሚያስገድዱ ቃላትን ነበር የሰጠችው። እኔ ጎሪላ ነኝ፣ ምድርን አስተካክሉ፣ ምድርን እርዱ፣ ተፈጥሮ እናንተን ታያችኋለች፣ አመሰግናለሁ የሚሉ የመጨረሻ መልእክቷ ነበር። ይህ የኮኮ ታሪክ እንደ አንድ ሰው ማውራት የማትችል እንስሳ ምን ያክል ዓለምን በተመለከተ በጥልቀት እንዳሰበች ያሳየ ሲሆን የእሷ ታሪክ በሰዎችና በእንስሳት ለሚኖረው መስተጋብር አዲስ መንገድ የከፈተ ድልድይ ሆኖ አልፏል።